መሄድ አለብኝ እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ፣ አይደለም እውነቴን ነው፣ አይከብደኝም። በተለይ እኛ አረብ ሀገር የቀመስን ሰዎች ነበረ የሆነ ነገር በገጠመን ቁጥር በቃ አረብ ሀገር ሄዳለሁኝ የለመድኩት አይደል እሰራለሁኝ ምናምን ይባል ነበር። እና ሩታ ደግሞ በሆነ ነገር ሰው ሲያስቀይማት ከአብረሽ ስትጣላ ሁሌም የሰው ሀገር ሄዳለሁ ነው የምትለው። አሁን ደግሞ ከአንዱም ሁለት ሆናለች። ልጇንም ይዤ እወጣለሁ እያለች ነው። እና የሰው ሀገር ስንወጣ ብዙ የምናመቻቸው ነገሮች አሉ። ያን የምናመቻችበት ነገር ካለ ደግሞ ሀገራችንም ደግሞ አመቻችተን መኖር እንችላለን። ሲቀጥል ደግሞ ሩታ አንዳንዴ የምትቸኩይው ነገር አለ። ረጋ ብለሽ ብታስቢ ጥሩ ነው ብዬ ያስባለሁኝ። ለነገሮች ደግሞ ችኩል መሆን አያስፈልግም። ገና ከወለድሽ 3 ወር 4 ወር አልሆነሽም እና ልጅሽን ደግሞ ትንሽ ለሱም ጊዜ ብሰጪው ጥሩ ነው ብዬ አስባለሁኝ። ውድ የቻናል የቤተሰቦች አዲስ ገቢዎች ደግሞ ሰብስክራይብ እያደረጋቸው ግቡ። ነባሮችም ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አራ ዛሬ ምንኛ እያወራሁኝ በራሴ ሙድ ሚዘው ነገር እኮ ነው የሚያስቀኝ። ቪዲዮ ስሰራ የሆነ ነገር ላለሁ ለራሴ ማልሼ ይፈስራለሁኝ እና አለኩል ያለም ምንም ማድረግ አይቻልም። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ግቡ። የደውል ምልክቷን ተጫኗት። ሩታ ልጅን ይዤ የሰው ሀገር እሄዳለሁኝ ከሀገር ወጣለሁኝ እያለች ነው። እንደ አብርሽ ከቡታጀራ ወደ አዲስ አበባ ሊሆን ይችላል እንደዛ ብዬ ገመትኩኝ እኔ። ምክንያቱም በተለይ እኛ ካን አንዴ አረብ ሀገር ቀምሰን ሁለተኛው ስንገባ የሆነ ነገር ሳይመቻችልን ሲቀር በቃ አረብ ሀገር መሄድ አለብን። እኔ 3ኛ ነው የወጣሁት በነገራችን ላይ ልንገራችሁና ማለት ነው 3ኛ ስደት ወጥቻለሁ። እና ሀገራችሁ የሆነ ነገር ሲጎድልባችሁ በቃ የሚታያችሁ አረብ ሀገር ነው። የለመድነውም ስለሆነ ለስራውም ደግሞ ያው ፊልዱ ስላለን ማለት ይቻላል። እና ሀገራችን ገብተን እንኳን ለመስራት ትንሽ ይከብደናል። በተለይ ሰው ሀገር ኖረን ስንገባ እና ሩታ ደግሞ በቃ የሆነ ነገር በተከሰተ ቁጥር የምታመጫት ነገር ሰው ሀገር ሄዳለሁ ነው። ምን ያዘጋጀሽው ነገር አለ? ይሄንም ንገሪን። እኛ እኮ ተመልካቾች ተሰቃየን እኮ በቃ ከአብርሽ ጋር ይሁን ታረቁ ብለን ትንሽ ረጋ እንላለን፣ እንደሰታለን። ትንሽ ቆይታችሁ ደግሞ የሆነ ነገር ይዛችሁ መታችሁ ተመልካችን ቀስም ትሰብራላችሁ። አረ ከባድ ነው። በቃ እኔ መመክርሽ ነገር ቢኖር ዩቲዩብ እየሰራሽ ነው፣ እየከፈለሽ ነው። በዙሪያሽ ብዙ የሚወዱሽ ሰዎች አሉ፣ ቤተሰቦችሽ አሉ። እንደገና ደግሞ ይሄ እንክፍ ሰውዬ ደግሞ 2 3 ልጅ አይደለም ጥሎብሽ የሄደው አንድ ልጅ ነው። አንድ ልጅሽን ደግሞ ቀብረር አድርገሽ ማሳደግ ትችያለሽ። እንደገና ደግሞ ቪዲዮ የሚሰራው ደግሞ ከአብርሽ ብቻ አይደለም፣ ብዙዎች አሉ ከአንቺ ጋር መስራት የሚፈልጉ። ትላንትና አብርሽን የት እንደነበረ ሁላችንም እናውቀዋለን። ከምስንት ደርሶ እስከ ስንት እንዳደረሽው ከስንቶች ጋር እንዳስተዋወቅሽው እኛ በፊትም ጀምረን የምንከታተላችሁ ሰዎች እንመሰክራለን። ስለዚህ አንቺ መስራት የምትቺ ሰው ነሽ። በዩቲዩብ ገንዘብ ደግሞ በቃ ተፍ በይበት። ቪዲዮ የ20 ደቂቃ የ30 ደቂቃ ቪዲዮ ነው የሚሰራው። ከዛ በኋላ ያለሽን ደግሞ ሌላ ስራ አንቺ ሰራተኛ ቀጥረሽ ማሰራት የምትቺ ሰው ነሽ። ባላችሁ ዩቲዩብ በሚከፍላችሁ ገንዘባችሁን አታስቀምጡት። በቃ ያኔ ስራ እንትን በሉበት። የዩቲዩብ ነው። በውሸትም በምንም ያመጣነው ገንዘብ ሊሰራበት ይገባል። ሁሌ በዩቲዩብ እናገኛለን ማለት አይደለም። ለሰውነታችን ጠንካራ ያደርገናል። ስራ ስንንቀሳቀስ የተሻለ ነው፣ ከዩቲዩብ ይበልጥ ማለት ነው። ስለዚህ እኔ የምመክርሽ ነገር ቢኖር ውጭ ይዤ ሄዳለሁ ምንም ቤተሰብሽም ሲጀመር በዙሪያ ያሉም ሰዎች
ሊቀበሉሽ አይችሉም፣ አይቀበሉሽም። አንቺ ብትሄጂ አንቺ በቃ እሄዳለሁ ብለሽ ብትወስኝ ራሱ ልጅሽን አይሰጡሽም ቤተሰቦችሽ። ስለዚህ ይሄን ነገር ባታስቢ፣ በእንደዚህ አይነት ነገር ባትመጪም ተመልካቾችሽንም ቀስም ባሰብሪ ጥሩ ነው ብዬ አስባለሁኝ። እና እኔ እንደ ምክር ነገር ነው። ስደት ያላየው ሰው ስደት ሲባል ቀላል ነገር ነው የሚመስለው። ሁሉም እንኳን እንደዚህ በኖርማል የሚሄድ ቀርቶ እኔ አገኛለሁ፣ ሰራለሁ፣ እለወጣለሁ ብሎ ስንቱ በባህር ቀርተዋል፣ ስንቱ መንገድ ላይ ሞተዋል ሀቂቀተን። እና ስደት ማለት ያው ምንድን ነው የሚባል ተረት አለ። ምን ነበረ ጠፋብኝ። አረ በቀለ ተረቱ ይቅርና ለማንኛው አለኩል ያህልን አንቺም አታደርጊውም፣ አትሰደጂም። ያው ሁሌም እንደዛ ያለሽ እንጂ ዛሬ እንኳን ቀርቶ ትላንትና መሄዳለሁ ብለሽ አልሄድሽም። የዛሬም ዓመት በዚህ ሰዓት ካናዳ ሄዳለሁ እያልሽ ነበር እና ዛሬ ደግሞ 2 ሆነሻል። ልጅሽን ዩቲዩብሽን እየሰራሽ ከጓደኞችሽ ጋር ከዙሪያሽ ካሉ ሰዎች ጋር እህቶችሽ ዩቲዩብ ከፍተሽላቸዋል። ከእነሱ ጋር ብትሰሪ እንደውም ቆፍጠን ስትይ አብርሽ ተለማምጦሽ ነው የሚመጣው። ዛሬ አገር ለቀሽላቸው ስትወጪ እነሱ ይደሰታሉ እንጂ በአንቺ በመውጣትሽ አይከፉም። ለነሱ ደግሞ በቃ የፈለጉትን ነገር አደረግሽላቸው፣ አሟላሽላቸው ማለት ነው። እነሱ የሚፈልጉት ነገር ምን ነበረ? አንቺን በቃ አቃጥለው አሳብደው ከሀገር እንድትወጪ ነበረ እየፈለጉ የነበረው። እና ይሄንን ካደረግሽላቸው ደግሞ አንቺ ተሸነፍሽ ማለት ነው። እና ሴት ልጅ ደግሞ ቆፍጠን ስትል የመጣባትን ከመጣባት በላይ ስትመልስ ነው እንጂ ልፍስፍስ ስትሆን እኔ ደስ አይለኝም። ከአንቺ ከጎንሽ ነበረ እስካሁን የቆምኩት እና አሁን ደግሞ በቃ ያኔ አንቺን ትንሽ ልበልሽ መሰለኝ። እና ለማንኛውም ይሄን ነገር አስተካክለሽ ነይ። የሰው ሀገር የሚባለውን ነገር ደግሞ ሰርዥው ለማለት ያክል ነው። ውድ የቻናሌ ቤተሰቦች ደግሞ ለምንድን ነው የማዳም ቅመሞች አይደለም እያያችሁ ያላችሁት? ወይስ ሌላ ሀገር ዜጋ ነው እያየኝ እየተመለከተኝ ያለው? 100 እስከ 200 እይታ አለው። ለእኔ ብርቄ ነው። 200 ብር ከሆናብኝ እኮ ነው። እና ሀበሾች ናችሁ እያያችሁት ያላችሁት ወይስ ሌላ ዜጋ ነው? ዋይ እኛንን ብላችሁ እስቲ በኮሜንትም አሳውቁኝ። ሀሳብ አስተያየትም ካላችሁ፣ ካልተመቻችሁም ደግሞ አልተመቸኝም ብሉ። መብታችሁ እኮ ነው፣ መብታችሁ ነው። በራሳችሁ ስልክ እኮ ሰብስክራይብ አለማድረግም ትችላላችሁ። ላኪን ከመጣችሁ አይቀር ነው። እኔ በእንትን ነው ያኔ እንደ ልመና ያው ሀበሻ ሲለምኑት ይወዳላ። ስልጣንና ልመናን እኮ በጣም ነው የምንወደው እኛ ሀበሾች። ስለዚህ እየለመንኳችሁ ነው እና ሰብስክራይብ አድርጉኝ። እኔ ዶላሩ ችግር የለብኝም፣ ለአሁን ችግር የለብኝም። ሀገሬ ስገባ ግን ያስፈልገኛል። አሁን ግን ገንዘብ በማዳም ቤት ከአቅሜ በላይ እያገኘው ስለሆነ አልሐምዱሊላህ ይበቃኛል። ግን ምንድነው የምፈልገው ነገ የሆነ ነገር ሰራበታለሁ ብዬ ስላሰብኩኝ ሰብስክራይቡን እፈልገዋለሁ። ሰብስክራይብ በቅንነት አድርጉኝ። እሺ ውሸት ይዤ መምጣት አለብኝ ወይ? ንገሩኝ። ይዤ የላችሁ መመጣውን ነገር የሚመቻችሁን ንገሩኝ። ዱባይ ላሳያችሁ ልውጣ። ከወጣውኝ የማዳም ቤት ስራ ትቼ ከወጣውኝ እናንተ ታዋጡኛላችሁ፣ ቪዲዮን ታዩልኛላችሁ። ቢያንስ በ200 ሺህ ይታይልኛል። እስከ 200 ሺህ ከታየልኝ እወጣለሁ። ምን አዳርቀኝ? ጂቢ እጅሊሲ ታሊ ጎ ሲት አፕ ዳውን አለልም። ይሄን ካደረጋችሁ ማለት ነው። ለማንኛውም የማዳም ቅመሞች እርስ በራሳችን እንተጋገፍላችኋለሁ። አይከፈልበትም። ይሄን ያክል ካልኳችሁ ከለመንኳችሁ ደግሞ ከዚህ በላይ ደግሞ አልለምናችሁም። ልኮኑን ልመና ደግሞ አልወድም፣ ደስ አይለኝ። እና ለማንኛውም ሰብስክራይብ አድርጉኝ፣ የደውል ምልክቷን ተጫኗት። ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ያው በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ደህና ሁኑልኝ። ባላችሁበት አላህ ይጠብቃችሁ። ያለ እዝነት ራህመት ራህራሄው አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።